ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉ ነኝ በቅድሚያም ክልላዊ ዜናዎች በሐረሪ ክልል አልሚዎች የልማት ግንባታዎችን በተቀመጠላቸው ጊዜ ሂደትና በጥራት ማጠናቀቅ እንደሚጠበቅባቸው የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ አሳሰቡ የክልሉ ኢንተርፕራይዝ ልማትና የኢንዱስትሪ ቢሮ ከአልሚ ባለሀብቶች ጋርም ውይይት አካሂዷል ዘገባው ያያንቱ አመር ነው ብዙ በተከታይነት ይቀርባል የሐረሪ ክልል ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ ከክልሉ አልሚ ባለሀብቶች ጋር ውይይት አካሂዷል። በውይይቱ ወቅት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ እንደገለጹት ሐረርን ለነዋሪዎቿ ምቹ ውብና ማራኪ እንድትሆን በተሰሩና እየተሰሩ በሚገኙ የልማት ስራዎች የክልሉ አልሚ ባለሀብቶች ተሳትፎ በማድረግ የድርሻቸውን እንዲወጡ ጠይቀዋል። የስራ ዕድል ፈጠራ ላይ መንግስት ትኩረት ሰጥቶ እየሰራ ይገኛል ያሉት አቶ ጌቱ በኢንቨስትመንት ዘርፍ የተሻለ ዕውቀትና የቴክኖሎጂ ሽግግር ያስፈልጋል ሲሉ ተናግረዋል። በክልሉ እየተነቃቀ የሚገኘውን የኢንቨስትመንት ዘርፍ የላቀ ደረጃ ለማድረስ ከባለድርሻ አካላት ጋር እየተሰራ እንደሚገኝ ገልጸዋል። በተለይም በክልሉ የግንባታ ፍቃድና ቦታ ወስደው ግንባታቸው በተቀመጠላቸው የጊዜ ገደብ በማያጠናቅቁና አጥረው ባስቀመጡ አልሚዎች ላይ እርምጃ እንደሚወሰድ አስታውቀዋል። የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ በበኩላቸው ባለፉት ጊዜያት ግንባታቸውን ሳያጠናቅቁ አገልግሎት በጀመሩና ለረጅም ዓመታት አጥረው ባስቀመጡ አልሚዎች ላይ ማስጠንቀቂያና እርምጃ እንደተወሰደ ገልጸዋል። በሐረሪ ክልል በህብረት ስራ ማህበራት ዘርፍ የተሰሩ ስራዎች አበረታች ለውጦች ያስመዘገቡ እንደሚገኙ ተገልጿል። የፌደራል ህብረት ስራ ኮሚሽን ከሐረሪ ክልል ህብረት ስራ ኤጀንሲ ጋር ውይይትም አካሂዷል። አያንቱ አህመድ የሐረሪ ክልል ህብረት ስራ ኤጀንሲ ከፌደራል ህብረት ስራ ኮሚሽን ጋር ውይይት አካሂዷል። በውይይቱ የኢትዮጵያ ህብረት ስራ ምክትል ኮሚሽን አብዲ ሙሐመድ እንደገለጹት በሀገር አቀፍ ደረጃ የህብረት ስራ ሪፎርም ከ2016 ጀምሮ ተግባራዊ እየተደረገ መሆኑን ገልጸው በሐረሪ ክልልም ከፍተኛ አመራሮች በተገኙበት ይፋ መደረጉን አስታውሰዋል። በክልሉ አቅጣጫዎች ተቀምጠው ሪፎርም እንዲጀመር መደረጉን ተናግረው ለአብነትም ሁለገብ ህብረት ስራ ማህበር ላይ ሸማቾች ህብረት ስራና ቁጠባና ብድር ላይ አበረታች ስራዎች መከናወናቸውን ተናግረዋል። ዋናው የሪፎርሙ ዓላማ የአደረጃጀት፣ የአሰራር፣ የፋይናንስ አቅርቦት ህግ ማዕቀፍና የፋይናንስ አመራርና አስተዳደር ላይ ክፍተት ስላለ ይህንን ማነቆ ለመፍታት ወደ ሪፎርም መገባቱን ያነሱት። ይህ የሪፎርም ስራ አፈጻጸምም ውጤት እንዳስመዘገበና ለሌሎችም ልምድ ሊወሰድበት እንደሚገባ አንስተዋል። ከውህደት አንጻር በክልሉ 35 የሚሆኑ የህብረት ስራ ማህበራት እንዲዋሃዱ መደረጉንም ጠቁመዋል። አሁን ላይ በየደረጃው ካለው የአመራሮች ጋር ያለውን ግልጽነት ያለው መሆኑንና የመልካም አስተዳደር ችግሮችን ለመቅረፍ ትልቅ ለውጥና ውጤት እየታየ መሆኑን ገልጸዋል። በቀጣይም የድጋፍና የልምድ ልውውጥ ስራ ተጠናክሮ እንደሚቀጥል ምክትል ኮሚሽነር አቶ አብዲ ሙሐመድ ተናግረዋል። በውይይቱ የፌደራልና የክልሉ የህብረት ስራ ከፍተኛ ኃላፊዎች የተገኙ ሲሆን የመስክ ምልከታም አካሂደዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ወጣቶች ክንፍ በ2017 በጀት ዓመት እቅድ ክለሳና ቀጣይ ትኩረት አቅጣጫዎች ላይ ውይይት አካሂዷል። የክልሉ ብልጽግና ፓርቲ ወጣቶች ክንፍ በበጀቱ ዓመቱ በተናበበና በተቀናጀ አግባብ ስራዎችን መምራት መቻላቸውን የተሻለ አፈጻጸም እንዲያስመዘግቡ እንዳደረጋቸው በእቅድ መድረኩ ላይ እንደ ስኬት መነሳቱ ተገልጿል። በተለይም በንቅናቄ የሚሰሩ ስራዎች ባህል ማድረግ እንደሚገባ የአቅም ክፍተቶች ላይ ስልጠናዎችን መስጠት እንደሚገባም ተገልጿል። በተለይም ወጣት ክንፍ ብሔራዊ መግባባትና ሀገራዊ አንድነትን ማጠናከር ላይ ትኩረት ተደርጎ እንደሚሰራም ተገልጿል። ወጣቱ ክንፍ ተጽዕኖ አድማስ ማስፋትና ማጠናከር፣ የአባላት ምልመላ ስራን ማጠናከር፣ የበጎ ፍቃድ ስራዎች ሰው ተኮር በሆነ መልኩ አጠናክሮ ማስቀጠል ላይ እንደሚሰራ ተገልጿል። በመጨረሻም በቀረበው እቅድ ክለሳና ቀጣይ ትኩረት አቅጣጫዎች ላይ ሰፊ ውይይት ተካሂዶ ውይይቱ ተጠናቋል። በሐረሪ ክልል እየተከናወኑ ባሉ የልማት ስራዎች ደስተኛና ተሳታፊ መሆናቸውን የክልሉ ነዋሪዎች ገለጹ። በሁለተኛው ዙር የኮሪደር ልማት ስራ ከኢማም አህመድ ስታዲየም እስከ እንደራሴ በሚካሄደው ልማት አስፈላጊውን ትብብር እያደረጉ እንደሚገኙ ነዋሪዎቹ ገልጸዋል። ዝርዝር አለን። በኮሪደር ልማት ዘርፍ ሐረር ከተማን የተሻለ ገጽታን በማላበስ ለኑሮ ሳቢና ምቹ የሆነች ከተማን እንድትሆን ውጤታማ ስራዎች በጥራትና በስፋት እየተሰሩ ይገኛሉ። በሐረሪ ክልል በኮሪደር ልማት ስራ ከዘመናዊነት ጋር የተቃኘ አሰራርን በመዘርጋትና በማሳለጥ ፈጣን ለውጥ ያሳየ ማራኪ ስራ መሰራቱን ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ መድረኮች መስክረዋል። የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ሁለተኛው ዙር የኮሪደር ልማት ስራን ጥቅምት 22 2017 በይፋ ሲያስጀምሩም የከተማይቱ
የልማቱን ገናናነት የሚያስመሰክሩና የሚመጥኑ የልማት ስራዎች ተጠናክረው እንደሚቀጥሉ መግለጻቸውም የሚታወስ ነበር። የመሰረት ድንጋይ ተጥሎ ሪቫን መቁረጥ ፈጣንና ባህል በሆነባት ከተማ ታዲያ እነዚህ የልማት ስራዎችን በታሪክ ሂደት የከተማዋን የስራ ባህል እየተቀየረበት ቀንና ሌሊት ጭምር በትጋትና በቁርጠኝነት የሚሰራበት ሆኖ ታይቷል። የርዕሰ መስተዳደር አቶ ኦርዲን በድሪ የቅርብ ክትትልና ድጋፍና አቅጣጫ ለስራው ስኬታማነት የአንበሳውን ድርሻ እንደሚወስድም የክልሉ ነዋሪዎች ምስክር ናቸው። በክልሉ የተሰሩና እየተሰሩ ያሉ የኮሪደር ልማት ስራዎች የከተማውን ገጽታ የቀየሩና የአመራሩን ቁርጠኝነት የታከለበት በመሆኑ ደስተኛ መሆናቸውን ነዋሪዎች ተናግረዋል። በሁለተኛው ዙር ከኢማም አህመድ ስታዲየም እስከ እንደራሲ የሚገነባው የኮሪደር ልማት ስራ ለእግረኞችም ሆነ ለተሽከርካሪዎች ምቹ ሁኔታን የሚፈጥርና ቀደም ሲል ጠባብና አመቺ ያልነበረው ገጽታ ሙሉ ለሙሉ እንደሚቀይር ገልጸዋል። በጣም የሚገርም ነው ያለው። አሁን በፊት በእግር የመጓዝ እንትኑ ነበረ ድሮ አባቶቻችን በእግር ነው አገር የሚያቋርጡት። እኛ ግን ለስራ ራሱ ስንንቀሳቀስ ኦልሞስት ባጃጅ ትራንስፖርት ነው ሰርቪስ ምናምን ነገር የምንጠቀም የነበረው። ያ ምንድነው የእግረኛ መንገድ ምቹ አለመሆኑ ወይ ይቆፈራል ምናምን ነገር ከሌሎች ኢንፍራስትራክቸር ጋር በተያያዘ ቁፋሮ ሊኖር ይችላል። ብቻ አመቺ አልነበረም ነገር። አሁን እንግዲህ ኮሪደር ልማቱ ከመጣ በኋላ ግን የሚገርምሽ ነገር እኔ በወክ ነው የማደርገው። አሁንም እያለ ቦክስ አድርግ ነው ያገኘሽኝ። እዚህ ክሻሽ ጋራጅ ጋር ነው ቤቴ። ወክ አድርጌ ሄዳለሁ፣ ወክ አድርጌ ነው የምመለሰው። ምክንያቱም ኢንጆይ ነው የማደርገው እኔ። እንደገና ቤት ከገባ በኋላ ልጄና ሚስቴን ይዤ ወጥቼ ወክ እናደርጋለን። ቆንጆ ለውጥ ነው። የኮሪደር ልማት በዚሁ ቢቀጥል በጣም ቆንጆ ነው ግንባታው። ከመጀመሪያ በጣም መጨናነቅ አለ። ሁለተኛ መንገድ ማስተንፈሻ መንገድ ሀረር የላትም። አሁን የሚደረገው አዲሱ የለውጡ ኮሪደር በጣም ለህዝብረተሰቡ ቆንጆ ነው። አንደኛ በተለይ እግረኛ ነው። ከፍተኛ እግረኛ በየአስፋልቱ ላይ እየሄደ ከመኪና ጋር እየተሻሸ ነው የሚሄደው። አሁን ግን ከፍተኛ ለውጥ አለ። እግረኛውን ይዞ መኪናም አስፋልቱን ይዞ ነው የሚሄደው እና ደስ የሚል ለውጥ ነው። በዚሁ የሚቀጥል ይበርታ ነው የምንለው። ልማቱ በጣም ጥሩ ነው። ለሁላችንም ጠቃሚ ነው። ከዚህ በፊት ከነበረው ለየት ያለ ነገር እያየን ነው የመጣ ነው። በፊት ብዙ የትራፊክ መጨናነቅ ነበር። በመንገድ ላይ ተማሪዎች ምናምን ሲሄዱ ይጨናነቁ ነበር። አሁን ግን በጣም ሀሪፍና የሚያምር ውበት ያለው ነገር እያየን ነው። የትራፊክ መጨናነቅን ይቀንሳል። ሰዎች ደግሞ በፈለጋቸው መንገድ ሰፋ ባለ መንገድ ከአስፋልት ውጪ በፈለጋቸው ሰፋ ባለ መንገድ እንዲሄዱ ያደርጋል እና ብዙ ጥቅም አለው። ጥቅሙ ለህብረተሰቡ ነው እና እኛም ተጠቃሚን በዛም ደስ እያለን ነው። የመንገዱ ስራው በተቀናጀ ሁኔታና በፍጥነት እየተሰራ በመሆኑ በተያዘለት ጊዜ ይጠናቀቃል ብሎ ተስፋ እንደሚያደርጉ አስታውቀው የልማት ስራዎቹን የሚደግፉ መሆናቸውንም አረጋግጠዋል። በዚህ አካባቢ ትምህርት ቤቶችም አሉ። ተማሪዎችም ምናምን ነገር ሲሄዱ ምን ጊዜም ከልጅነት ነው ኤክሰርሳይዝ ወክ ማድረግ ነው እና አብዛኛው በባጃጅ ነው። ምክንያቱም ለምን የእግረኛ መንገድ ምቹ ስላልሆነ አሁን እንደውም በስፋት አድርጎ ሊሰራ ምናምን ነገር የሆነ ፕሮጀክት ተቀርጾ የተንቀሳቀሱ ነውና ይሄ በጣም ቀጠል አለበት። ይቀጥላል። ያው በኖርማሊ ፋይናንሻል ድጋፍ ጀምሮ እስከ ሀሳብም ጉልበትም ሊሆን ይችላል መቀጠል አለበት ብዬ አስባለሁ። የህብረተሰቡ ድጋፍና ከመንግስት ጎን መቆም አለበት። ይሄ የኮሪደር ልማት የመንግስት አይደለም እኮ የኛ ነው፣ የራሳችን ነው እኮ። የኔ ነው ማለት አለብሽ። መንግስት ማለት እኛ ነን አይደል እንዴ? የኔ ነው ብለሽ ከመንግስት ጎን ተሰልፈሽ ማገዝና መቀጠል እንዳለበት ነው የማስበው። ህብረተሰቡንም መንግስትንም ባልጎዳ መንገድ ተሳስበው እንዲያደርጉ ነው የምንፈልገው እኛ እና ህብረተሰቡም አብዛኛው እንደዚህ አይነት አስተሳሰብ ነው ያለው። ህዝቡን ባልጎዳ መልክ የሚደረግ ልማት ሁላችንም ደጋፊ ነን። ምን የሚቃወም የለም። ሁሉም ደስተኛ ነው። አብዛኛው የሀረር ህዝብ ደስተኛ ነው። ደግሞ ደስተኛ የምትሆኙ በምታየው ነገር ነው። በምታየው ነገር ደስተኛ ትሆኛለሽ። አሁን በፊት ሁሉም ሲያርጎመጉም ምን ሲል ነበር፣ ግን አሁን መንገዱን ሲያዩ ሁሉም ደስተኛ ነው። በልማት ስራው የስራ እድል ያገኙ ዜጎች በበኩላቸው በሚያገኙት ገቢ ተጠቃሚ መሆናቸውን ገልጸዋል። በፕሮጀክቱ የተለያዩ ሙያ ልምድ እያገኙ መሆኑን የገለጹት ተጠቃሚዎቹ ሁሉም ሰው ስራን ሳይንቅ ሰርቶ መለወጥ እንዳለበትም መልእክታቸውን አስተላልፈዋል። ያለው ለኛ ብቻ ሳይሆን ለብዙ ሰው ነው የስራ እድል የፈጠረው እና ከዛ ውጪ ደግሞ ያው በክፍያውም አሪፍ ነው። በእለት ነው የሚገኘው ምናምን እንደ ግለሰብ ቤት ምናምን የሚከለከል ገንዘብ የለም ምናምን አሪፍ ነው፣ ተመችቶናል። ከዛ ውጪ ደግሞ የስራ እድሉ መፈጠሩ ራሱ አንድ ትልቅ ነገር ነው ማለት ነው። ከዛ ያው እየሰራን ነው በአሪፍ። በሁለተኛው ዙር በሚካሄዱ የኮሪደር ልማት ስራዎች የእግረኛ መንገድ፣ የተሽከርካሪ፣ የሳይክል፣ የመንገድ መብራቶችና የተለያዩ የውበት ስራዎች ይካተቱበታል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሻግረናል።
የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በኢትዮጵያ የዴንማርክ አምባሳደር ሱኔ ክሮግስትሩፕን በጽህፈት ቤታቸው አግኝተዋቸዋል። በሌላ ዜና ደግሞ የጤና ሚኒስትር ዶክተር መቅደስ ዳባም በኢትዮጵያ የሰውነት አካል ንቅለ ተከላ ማዕከል ማቋቋም በሚቻልበት ሁኔታ ዙሪያም በቱርኪያ አምባሳደር ባረክ ባረን ከተመራ ልኡካን ጋር ተወያይተዋል። የሚሉት በአገር አቀፍ ጉዳዮቻችን ያዝናቸው ናቸው። ወደ እናንተ ይደርሳሉ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በኢትዮጵያ የዴንማርክ አምባሳደር ሱኒ ክሮግስትሩፕ ጋር በጽህፈት ቤታቸው ተወያይተዋል። ሚኒስትሯ መንግስት የዜጎችን ህይወት በዘላቂነት የሚቀይሩ ፕሮጀክቶችን በመተግበር ላይ እንደሚገኝ ገልጸዋል። በተለይም የሴቶችና የወጣቶችን ኢኮኖሚ ተጠቃሚነት ለማሳደግ እየተሰራም ነው ብለዋል። ኢትዮጵያና ዴንማርክ ሴቶችን ተጠቃሚ በሚያደርጉ ጉዳዮች ላይ በትብብር መስራታቸውን እንደሚቀጥሉ አመልክተዋል። ሴቶችና ወጣቶች በሰላም ግንባታ ሂደት ላይ ያላቸውን ተሳትፎ ማሳደግ ሌላው ትኩረት የሚሻ መስክ መሆኑንም ኢትዮጵያ ያላት የሴቶች ወጣቶች ምጣኔን ለሀገር መንግስት ግንባታ ያለው አስተዋጽኦ ከፍተኛ መሆኑን ገልጸዋል። የማህበራዊ ጥበቃ፣ ቤተሰብ ጉዳዮች እንዲሁም ጾታን መሰረት ያደረጉ ጥቃቶችን መከላከልና ምላሽ መስጠት ላይ የሁለቱ ሀገራት መንግስት በቅንጅት መስራት እንደሚችሉም ነው ሚኒስትሯ የገለጹት። አምባሳደር ሱኔ ክሮግስትሩፕ በበኩላቸው የዴንማርክ መንግስት እንደ አውሮፓውያን አቆጣጠር በ2025-29 በኢትዮጵያ ለሚተገበረው ፕሮጀክቶችና በተለያዩ ዓለም አቀፍ ተቋማት በኩል በገንዘብ ለሚደግፋቸው ስራዎች ውይይቱ አዲስ የትኩረት መስኮችን ያመለከተና ለድጋፍ ምቹ ሁኔታዎችን የፈጠረ መሆኑን መግለጻቸውን ከሚኒስትሩ የተገኘው መረጃ ያመለክታል። ኢትዮጵያና ኮሪያ ሪፐብሊክ በጤና ዘርፍ የሚያደርጉትን ትብብር ለማጠናከር መስራት እንደሚገባቸው በኮሪያ ሪፐብሊክ የኢትዮጵያ አምባሳደር ደሴ ዳርኬ ገለጹ። ተቀማጭነታቸው በኮሪያ ሪፐብሊክ ያደረጉት አምባሳደሮቹም የዓለም አቀፍ ጤና ጠረጴዛ ዙሪያ ውይይትም ግሎባል ሄልዝ ራውንድ ቴብል ዊዝ አምባሳደር ኢን ኮሪያ ተደርጓልም። በውይይቱ ላይ በኮሪያ ሪፐብሊክ የኢትዮጵያ አምባሳደር ደሴ ዳርኬ ተሳትፏል። አምባሳደር ደሴም በኢትዮጵያ ሁለንተናዊ የጤና ሽፋንን በማሳደግ የመጀመሪያ ደረጃን የጤና ሕክምና በማስፋፋትና ለማህበረሰቡ በማቅረብ በዘርፉ ከፍተኛ ለውጥ እየተመዘገበ እንደሚገኝም ገልጸዋል። ኢትዮጵያ የጤና መሰረተ ልማቶችን ለማስፋፋት ጠንካራ ስራ እያከናወነች መሆኑን በማንሳትም በኢትዮጵያ በቁልፍ የጤና አመላካች መሻሻያ መታየቱን ጠቁሟል። እንደ HIV ኤድስ፣ ሳምባ ነቀርሳና የወባ ያሉ ተላላፊ በሽታዎች ስርጭት መቀነሱን ነው አምባሳደሩ የተናገሩት። በገጠር የጤና አጠባበቅ ተደራሽነትና የሰለጠኑ የህክምና ባለሙያዎችን ማፍራት ላይ ያሉ ተግዳሮቶችን ለመፍታትም የተሰራ ነው ብሏል። በተጨማሪም ኮሪያ ሪፐብሊክ በኮሪያ ዓለም አቀፍ ትብብር ኤጀንሲ ኮይካ አማካኝነት ለጤናው ዘርፍ ፕሮጀክቶች የፋይናንስ ድጋፍ በማድረግ በህክምናው ዘርፍ ስልጠና በመስጠት በዘርፉ የቴክኖሎጂ ችግር እንዲፈጠር ድጋፍ እያደረገች እንደምትገኝም ተናግሯል። በዚህ ረገድም ሁለቱ ሀገራት በጤናው ዘርፍ በተለያዩ ማዕቀፎች ያላቸውን ትብብር ይበልጥ ማጠናከር እንዳለባቸው አምባሳደሩ መግለጻቸውን በሲኦል የኢትዮጵያ ኤምባሲ መረጃ ያመለክታል። የጤና ሚኒስትር ዶክተር መቅደስ ዳባ በኢትዮጵያ የሰውነት አካል ንቅለ ተከላ ማዕከል ማቋቋም በሚቻልበት ሁኔታ ዙሪያም በኢትዮጵያ የቱርኪያ አምባሳደር ባረክ ባረን ከተመራ ልኡክ ጋር ተወያይተዋል። በውይይቱ የሰውነት አካል ንቅለ ተከላ ማዕከል በቅዱስ ጳውሎስ ሆስፒታል ማቋቋም የሚያስችል የፕሮጀክት ፕሮፖዛል መቅረቡንም ተመላክቷል። ፕሮጀክቱ በተርኪሽ ትራንስፕላንት ፋውንዴሽን፣ ተርኪሽ ኮኦፕሬሽን ኤጀንሲና ኢንተርናሽናል ትራንስፕላንት ኔትወርክ ድጋፍ እንደሚተገበርም ከሚኒስትሩ የተገኘው መረጃ ያመለክታል። የማዕከሉ መገንባትም በኢትዮጵያ የሚሰጠውን የህዋስ እና የህብረ ህዋስና የሰውነት አካል ንቅለ ተከላ አገልግሎት ለማስፋፋት ይረዳል ተብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ በውይይቱ እንደገለጹት በቅርቡ በህዝብ ተወካዮች ምክር ቤት የጸደቀው የጤና አዋጅ የሰውነት ንቅለ ተከላን ያካተተ ነው። በኢትዮጵያ የሰውነት አካል ንቅለ ተከላ አገልግሎት አሁንም ያልተሟላ አገልግሎት እንዳለው ገልጸዋል። አገልግሎቱን ለማስፋፋትም የህዋስ የህብረ ህዋስና የሰውነት አካል ንቅለ ተከላ አገልግሎቶች አሰጣጥ ረቂቅ መመሪያ መዘጋጀቱንም ሚኒስትሯ ጨምሮ ተናግረዋል። የቱርኪያ ልኡክም ያቀረበውን ፕሮጀክት እቅድ በኢትዮጵያ የተሰጠ የሚገኘውን የህብረ ህዋስና የሰውነት አካል ንቅለ ተከላ አገልግሎትን እንደሚያሳድግ የተናገሩት ደግሞ የደምና ህብረ ህዋስ ባንክ ዋና ዳይሬክተር ዶክተር አሸናፊ ታዘበው ናቸው። የቀረበው የፕሮጀክት እቅድም ከደምና ህብረ ህዋስ ባንክ እቅድ ጋር የተጣጣመ መሆን እንዳለበትም መናገራቸው ተገልጿል። ፕሮጀክቱ ብሔራዊ ሰውነት የአካል ንቅለ ተከላ ማስተባበሪያ ማዕከል ማቋቋም፣ የአካል ንቅለ ተከላ ማዕከል ቅዱስ ጳውሎስ ሆስፒታል መመስረትና የሰውነት አካል ንቅለ ተከላ ሲሙሌሽን ማሰልጠኛ ማቋቋምና የባለሙያዎች ስልጠናን ያካተተ ነው። በኢትዮጵያ የአካል ክፍሎች ንቅለ ተከላ ማዕከል ለማቋቋም የቀረበው የፕሮጀክት ሐሳብ አስፈላጊነቱ ጥልቅ ነው። ይህም በአገሪቱ ያለውን ያልተሟላ የሰውነት አካል ንቅለ ተከላ አገልግሎትን ፍላጎት ለማሟላት ያለመ ነው ተብሏል።
ዜጎች በሀገር ውስጥና በውጭ ሀገራት የሥራ ዕድል ተጠቃሚ የሚሆኑባቸው ምቹና ቀላል የቴክኖሎጂ አሰራር መዘርጋቱን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት 2017 የበጀት ዓመትም የመጀመሪያ ግማሽ ዓመት የሥራ አፈጻጸም ሪፖርት አስመልክቶ ከምክር ቤቱ አባላት ለተነሳላቸው ጥያቄ አስተያየታቸውና ምላሽ ማብራሪያ መስጠታቸው ይታወሳል። በሰጡት ምላሽና ማብራሪያም ባለፉት 8 ወራት ብቻ በሀገር ውስጥና በውጭ ሀገራት የሥራ ስምሪት ከ3 ሚሊዮን በላይ ዜጎች የሥራ ዕድል እንደተፈጠረላቸው ገልጸዋል። በዚህም በሀገር ውስጥ 2.8 ሚሊዮን እንዲሁም በውጭ ሀገር ደግሞ የሥራ ስምሪት ከ300 ሺህ በላይ ዜጎች የሥራ ዕድል እንደተፈጠረላቸው አብራርተዋል። የሥራና ክህሎት ሚኒስትር ሙፈሪያት ካሚል ከሀገራዊ ለውጡ ማግስት በርካታ ማህበራዊ፣ ኢኮኖሚ፣ ፖለቲካዊና ተቋም የለውጥ እርምጃዎች መወሰዳቸውን ገልጸዋል። በተቋም ግንባታ የተመሰረተው የሥራና ክህሎት ሚኒስትርም የተበታተነውን የሥራ አካባቢ በማሰባሰብ እሴት የታከለበት ምቹ የሥራ ዕድል ፈጠራ ምህዳር ማመቻቸቱን ተናግሯል። በዚህም በየዓመቱ በአማካይ 3.5 ሚሊዮን ለሚሆኑ ሴቶችና ወጣቶች የሥራ ዕድል ማመቻቸት የሚያስችል አቅም እየተፈጠረ እንደሚገኝ አስረድተዋል። የተሻለ ተቋማዊ የመፈጸም አቅም እየተፈጠረ ነው ያሉት ሚኒስትሯ በወጣቶች ክህሎት ልማት ስራም አሁናዊ የዓለም ሁኔታ ታሳቢ ያደረገ ስራ እየተከናወነ ነው ብለዋል። የቴክኒካዊና ሙያ ስልጠናም ወጣቶች ቴክኖሎጂን በመተግበር የኢትዮጵያና የዓለም ገበያን ታሳቢ ያደረገ ክህሎት መር ስልጠና እንዲያገኙ እየተደረገ መሆኑን አብራርተዋል። ከሐረሪ ክልል ቴሌቪዥን ለለቱ የነበሩ ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።